የሚያስፈራሩ ሆነሽ ታገኛለሽ። ሽጉጥ የሚመዙብሽ ሆነሽ ታገኛለሽ። በጎን ያሳዩሻል እንደዚህ አድርጎሽ ምክር ነው። በጣም ብዙ ሰዎች ሞክራለሁ ብለው ወጥተው የተበሉ ብዙ ሰዎች አሉ። በተኩላ ተበልተው የቀሩ ብዙ ሰዎች አሉ። እንግዲህ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው እንጂ አንገትሽን ይዤ ኳስ ገብቼ ሊፍት እሰጥሽ ነበር። ቤትሽ ጣል ጣል አድርጌ ምናምን እመለስ ነበር። ግን ደግሞ ላንቺም ይሄኔ መሰለ ፊት ይዘሽ ደግሞ ሊፍት መጠየቁ ትንሽ የሰማው ይሄ ሃይማኖት የሚባለው ነገር ሁሉ ቤተክርስቲያን የሚባለው ነገር ሁሉ አሁን ላይ ለጥቅም ሆኗል። ስለዚህ ምንም አይነት ስለ ጀስቲስ የሚጮህ የለም። የትኛውም ሃይማኖት ኦርቶዶክስ ብትሉት፣ ሙስሊም ብትሉት፣ ፕሮቴስታንት ብትሉት ሁሉም ለሆዱ የሚጮህ ነው እና በተሰፈረላቸው ብሔረሰቦች እኮ ይወዱታል። ከዛ ብሔረሰቦች መካከል እኮ እኔ አንዱ ነኝ። ደረጀን በጣም የሚወደው ስለ ደረጀ የምጣላ ስለ ደረጀ የማለቅስ ስለ ደረጀ የማነባ እኔም እኮ አንዱ ሰው ነኝ። ያሱ የማይፈልጋቸው ብሔረሰቦች መካከል አንዱ እኔ ነኝ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም በሌላ ቪዲዮ በሌላ ሐሳብ ተገናኝተናል። እንግዲህ ባለፈው ቪዲዮ ላይ በጣም ብዙ ሰዎች ኮመንት አድርጋችሁልኛል። ቪዲዮን ደግሞ ላይክ በማድረግ ጀምራችኋል። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ ሰብስክራይብ ቁጥሩ ጨምሮ ተመልክቻለሁ። እንግዲህ በዛሬው ቪዲዮ ላይ ይህንን በማመስገን መጀመር ይኖርብኛል። ዛሬ ይህንን ቪዲዮ ስትመለከቱ ይህንን ቻናል ያልተቀላቀላችሁ የመጀመሪያችሁ የሆናችሁ ሰዎች ወይም ደግሞ እየተከታተላችሁኝ ያላችሁ ግን ሰብስክራይብ ሳታደርጉ የምትመለከቱ እህቶቼና ወንድሞቼ ካላችሁ እናንተ ሰብስክራይብ በማድረጋችሁ ለዚህ ቻናል እጅግ በጣም ጥቅም አለው፣ እገዛ ታደርጋላችሁ። ምክንያቱም እናንተ ሰብስክራይብ አድርጋችሁ ቁጥሩ በጨመረ ቁጥር ለሌሎች ሰዎች እንዲደርስ ዩቲዩብ አልጎሪዝም ይሰራል። ከእናንተ ላይ ምንም የሚቀነስ ነገር አይኖርም። 5 ሳንቲም ከእናንተ ላይ አይቀንስም። ስለዚህ አሁንም እንኳን የሰብስክራይበር በተኑን በመጫን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ቤተሰብ የሆናችሁ ደግሞ እንግዲህ እንደተለመደው ላይክ እያደረጋችሁ ይህንን ቪዲዮ ጀምሩ። ለበጣም ብዙ ሰዎች እንዲደርስ ደግሞ ሼር አድርጉ። ግሩፕ ላይ ሼር አድርጉት፣ ፌስቡክ ላይ ሼር አድርጉት፣ ቴሌግራም ላይ የተለያዩ ማህበራዊ ሚዲያዎች ላይ ሼር በማድረግ ለብዙ ሰዎች እንድታደርሱልኝና አብራችሁኝ እንድታገለግሉ ይህንን ግብዣ አደርግላችኋለሁ። እንግዲህ የዛሬውን ሐሳብ ደግሞ ስንመለከት የተለያዩ ቪዲዮዎችን ይዤ እንደ እግዚአብሔር ቃል ሐሳብ እንድንነጋገርባቸው ወደ እናንተ ብቅ ብያለሁ። የምንወደው ወንድማችን ዘማሪ ዶክተር ደረጀ ከበደ እንግዲህ አንጋፋው ዘማሪ ሌላ አንጋፋ ፓስተር ስለሱ ሲናገር ተመልክቻለሁ። ፓስተር ታሪኩን ሁላችንም እናውቃለን። በኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ላይ ትልቅ አስተዋጽኦ ያለው አገልጋይ ነው። ስላለው ስለ ዶክተር አንዳንድ ሐሳቦችን በኒቆዲሞስ ሾው ላይ የተናገረውን ሰምቻለሁ። እሱን ቀንጨብ አድርገን የምንመለከት ይሆናል። የኔንም ሐሳብ ደግሞ በዚህ አጋጣሚ ጣል ማድረግ እፈልጋለሁ። ምክንያቱም እንደነዚህ አይነት ሰዎች ሲሳሳቱ ብዙ ሰዎች ናቸው አብረው የሚስቱት። በጣም ብዙ ሰዎች ደግሞ ይሰናከላሉ። የተናገረው ግን በጎ ንግግር አለ። እሱንም የማጋራችሁ ይሆናል። የተለያዩ ቪዲዮዎችንም ዛሬ እንመለከታለን። ይህን የመሰለ ቁንጅና ይዤ እንዴት መኪና የለኝም ብላ ስትናገር የነበረች በጣም መነጋገሪያ ሆና ማህበራዊ ሚዲያውን ሞልታ ተመልክቻለሁ። እንግዲህ ይሄ ምን ይባላል? እሱንም ቪዲዮ እንመለከተዋለን። አስተያየት ሲሰጡ ደግሞ በጣም ያስደነቁኝ 2 ቪዲዮዎች አሉ። በተለይ መኪና የነዳች ምላሽ የሰጠችውን ሴት ደግሞ ተመልክቻለሁ። ለዚህ ሁሉ ማንነታችን የሚበጀንን ምክር የመከሩ 1-2 በጣም ማደንቃቸውን አገልጋዮች ለምሳሌ የመጀመሪያው ጋሽ ንጉሴ ቡልቻ ነው። እንዲሁም ደግሞ ነቢይ ጥሌ የተናገረውን
ንግግር አጋራችኋለሁ። እቺ ሴት ታዲያ ነቢይ ጥላይ ከሚያገለግልበት ቤተክርስቲያን ወጣ ስትሄድ ነው ይሄንን ንግግር የተናገረችውና በጣም ብዙ ሰዎችን አስገርመዋል። እንዲህ ያለን ቪዲዮአችንን የምንመለከት ይሆናል። እንግዲህ እስቲ ወደ መጀመሪያው ቪዲዮ ልሰዳችሁ። እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት። በጣም ብዙ ሰዎች ምን ላይ ሰጥተውበታል። ግን ከነሱ መካከል አንዱን ባለመኪናዋ የሰጠችውን ምላሽ ላሰማችሁ። ያዘንኩት ሃይ ገርዳሜ ቁጥር 1 ያው እንደምትመለከቺኝ አይዲ ፎር ውስጥ ነው ማውራሽ። እኔ እኮ አልገባኝም እንጂ ማለት ነው ስትወጪ እያየሁሽ ነበርና እንደዚህ ህዝቡን ገልመጥ አድርገሽው ስታልፊ እንደዚህ መተሽ በቪዲዮ ዝርጠጥ እንደምታረጊን አላወቅንም እንጂ አንገትሽን ይዤ እኮ አስገብቼ ሊፍት ሰጥሽ ነበር፣ ቤትሽ ጣል አድርጌ ምናምን መለስ ነበር። ግን ደግሞ ላንቺም ይሄኔ መሰለ ፊት ይዘሽ ደግሞ ሊፍት መጠየቁ ትንሽ ይከብዳል መሰለኝ። ሶ ኤኒዌይስ ዶክተር አብርሃም ያስተማርን ትምህርት በምን ቋንቋ ተርጉመሽ እንደሰማሽው አላውቅም፣ ወይ ደግሞ በዚህ ገብቶ በዚህ እንደፈሰሰብሽ ምናምን አይነት ነገር ነው የተረዳሁት። ስታይ ሃምብል ላይክ ቸርች መጥቶ መውጣት አይሆንብሽ የኔ ቆንጆ እና ተንፈሽ። የሰጠችው ምላሽ እንግዲህ እንደሰማችሁት ነው። ያው እሷም ራሷ ብትሆን ዶክተር አብርሽ ባስተማረበት ጉባኤ ውስጥ የቆየ አይነት ምላሽ አይመስለኝም እኔ ስመለከተው። ያው ትንሽ እሷም መኪናዋን ለማሳየት ያው በጣም የተናደደች ይመስላል እና ስቴይ አምፕል ለሁለቱም ይጠቅማል ብዬ ነው ማስበው። ስቴይ አምፕል በእርግጥ የዛችኛዋ ንግግር በጣም እንደሚያበሳጭ ምንም ጥያቄ የለውም። በጣም ብዙ ሰዎችን አበሳይቷል ይሄ ንግግር። ብዙ ምላሾችን ሰምቻለሁ። ግን ትኩረት ልናደርግበት የሚገባው ነገር ከቤተ ክርስቲያን እንደወጣች እየተናገረች አምልካ ዘምራ የእግዚአብሔርን ቃል ሰምታ አሁንም ቁሳዊን ነገር በመልክ መግዛት እንደሚቻል የምታስብበት አይምሮ ላይ እንደሆነች እንመለከታለን። ሰው ቆንጆ ስለሆነ መኪና ሊኖረው አይችልም። ወይም ደግሞ እንግዲህ ዓለም ላይ እንደምናየው በቁንጅናቸው የሚያደርጉትን ነገር አድርገው ወደ መኪና መግዛቱ ወደ ተለያዩ ነገሮች ውስጥ የሚያስገባ አይነት አቋም ካልያዘች በስተቀር በቁንጅና ብቻ ሀብት አይመጣም። ይሄ በጣም ግልጽ ነው። ግን ወዴት እየሄድን ነው? ወንጌል ሰምተን አብረን ጸልየን ህብረት አድርገን ስንወጣ ይሄን የምንናገር ከሆነ ምንድነው የኛ አቋም የሚለውን በጣም የሚያሳይ ሐሳብ ነው። ስለ ዶክተር ደረጀ ፓስተር ታሪኩ ያነሳውን ሐሳብ እንመልከት። በጣም የበለጠ መስማት ፈልጎ ሰው ነበር ደረጀ ለኔ። አሁን እየሆነ ያለው ነገር ለኔ እውነት ለመናገር ማመን የማልችላቸው ነገሮች ናቸው። እኔ ማመን አልችልም። በጣም ሰው እውነት ደረጀ ነው ይሰማል። በቀደም የሆነ ዘፈን ወንጌል ነው ብሎ ሲናገር ሰማው፣ አዘንኩ። ማለት ውስጤ በጣም አዘነ። ደረጀ በእውነት ይሄ ጠፍቶት ነው ወይ? አሁን ጠፍቶት ነው ብያለሁ። ጠፍቶት እንዳይደለ 100% እርግጠኛ ነኝ። አልጠፋውም። እኔ ነው ብዬ ለማለት እርግጠኛ አይደለሁም፣ ግን ኢለኛ ነው የሚል ነገር ብዙ ጊዜ ስለምሰማ እያየሁበት ያለሁት ነገር ይሄ የወንጌላውያን አማኞች ክፍል ለማበሳጨቱን ብሎ አጀንዳ የሚፈጥር ይመስለኛል። አጀንዳ ነው የሚፈጥረው ለማበሳጨት፣ በቃ የበለጠ እንድንበሳጭ፣ እንድንናደድ፣ እንድንቆጣ፣ እንድንጠላው ይፈልጋል። ሳስቡ የሚያስቆጣ ነገር ነው የሚያወራ። እንዳየችው እኔ ክርስቲያን ይሳደባል ብዬ ስለማላምን ደረጀ ሲሳደብ ደረጀ አይደለም ብዬ ነው የምሰማው። የፖለቲካ ዓላማው ማንም ሰው ማየት ይችላል። ማንም ሰው የፖለቲካ አቋሙ ሊኖር ይችላል። ችግር የለበትም። ብዙ ክርስቲያን ፖለቲከኞች አሉ። እኛ ጋር ቸርቻችን አሉ፣ ዓለማችን አሉ፣ ሀገራችን እየመረሩት ክርስቲያኖች ፖለቲከኞች ናቸው። ችግር የለውም። የደረጀ የሚያሳዝነው በዘረኝነት ላይ የተመሰረተ በዘር ላይ የተመሰረተ ፖለቲካ ነው የሚከተለው። የሆነ ብሔረሰብ ከነፍሱ ይጠለዋል፣ ከነፍሱ ነው የሚሳደበው። እኔ አሁን ደረጀን ስቲል በጣም ነው የምወደው፣ እወደዋለሁ ስል የእውነቴን ነው ልጄ። አሁንም ከልቤ ጌታ በሚያውቅ በጣም ነው የምወደው፣ ልቀየመው አልችልም። የዘር ፖለቲካ ላይ ነው ያለው። መጽሐፍ ቅዱስ ያነበበ ሰው ነው። እንደውም በቀደም አውጥቶ እቺ መጽሐፍ ረጅም ዘመን ከኔ ጋር አይኖርች ብሎ አውጥቶ ሲያሳይ ደግሞ አይቻለሁ። ያነባል ማለት ነው። ይዘው ልጸልም ይችላል ብዬ አስባለሁ። ስድብ እንግዲህ እንዴት መሳደብ ቻለ? አይገባኝም። እንዴት የሆነ ብሔረሰብ እስከዚህ ማጠልሸት እስከዚህ መሳደብ እንዴት ቻለ? ምን ሆኖ ነው? ምን አገኘው?
እንግዲህ ትዕግስት እጅጉ ምን ትጠይቀዋለች? አንዳንዶች እሱ ለጀስቲስ ነው እየጮኸ ያለው፣ ለተጎዱ ሰዎች፣ ለተበደሉ ሰዎች፣ ፍትህ ለሚያስፈልጋቸው ሰዎች ነው እና እሱን ተረድተነዋል የሚሉ ሰዎች አሉ። እና እንግዲህ እነሱ ከሚያነሱት አንጻር ቤተክርስቲያንና ሌሎቻችንስ እንዴት ነው ያንተ እይታ ብላ ደግሞ ትጠይቀዋለች። የሚመልሰውን ደግሞ እንስማ ውስጥ። ደረጀ የራሱን ብሶት የሚናገርበት መድረክ ነው እንጂ የፈጠረው ለነዛ ፊት ተጎሎባቸዋል ብሎ በጣም ተቆርቆሮላቸው አይመስለኝም። ለነሱም አይጠቅምም። መልሶ እነኚህኑ ሰዎች ነገ ደግሞ ስመታቸው ትላለች። አሁንም እኮ ከሰማሽ ፍርክርክርክ ነው የሚያደርጋቸው። የዚህ እንቅስቃሴ መሪ የሚባሉት ሰዎች እኮ በጣም ነው እኮ የሚተቻቸው። ደረጀ የራሱ ዓለም ነው ያለው፣ በራሱ ዓለም ውስጥ ነው የሚኖር። ማናችሁ ስለኔ ያገባቸዋል በሚል በብሶት ህይወት ውስጥ ነው ያለው። ለነሱም ይጠቅማቸዋል ብዬ አላስብም። የበለጠ ነገሮችን ማፋፋም ማቀጣጠል ሆናል እንጂ ሶሉሽን ነው። ቤተክርስቲያን ስለ ፍትህ መጮህ የለባትም ወይ? ከፍትህ አንጻርስ ቤተክርስቲያን ምን እየሰራች ነው የሚል ሀሳብ ቀርቦለት ነበር። ከዚህ በፊት ዶክተር ደረጀ ሲያነሳ የሰማሁት ይሄ ሃይማኖት የሚባለው ነገር ሁሉ፣ ቤተክርስቲያን የሚባለው ነገር ሁሉ አሁን ላይ ለጥቅም ሆኗል። ስለዚህ ምንም አይነት ስለ ጀስቲስ የሚጮህ የለም። የትኛውም ሃይማኖት ኦርቶዶክስ ብትሉት፣ ሙስሊም ብትሉት፣ ፕሮቴስታንት ብትሉት ሁሉም ለሆዱ የሚጮህ ነው እና በተሰፈረለት ጥሬ ልክ የሚጮህ ነው። እንደውም እንደሱ አነጋገርና አገላለጥ ከሆነ ከመንግስት ጋራ አብሮ የሚያጨበጭብ ነው፣ ከመጣው መንግስት ሁሉ ጋራ አብሮ የሚያጨበጭብ ነው የሚል ሀሳብ ሲያነሳ ነበር። ፓስተር ታሪኩ ግን የሰጠውን ሀሳብ ተመልክቼዋለሁ፣ ደግሞ ወድጄዋለሁ። እና ፓስተር ታሪኩ እንደበሰለ ሰው የተናገረው በጣም ትክክለኛ ነገር ነው ብዬ ነው ማስበው። እኛ እንደ ዶክተር ደረጀ ቃላችንን ባናወጣም፣ ልክ ዶክተር ደረጀ በተናገረው ልክ ባንልም፣ ነገር ግን ቤተክርስቲያን እንዲህ ማድረግ አለባት ያለውን ሀሳብ ላሰማችሁና ወደሚቀጥለው ቪዲዮ እንሄዳለን። ሌላው ከፊት አንጻር ቤተክርስቲያን መቼስ ለእውነት የቆመች ነች። ቤተክርስቲያን አሁንም ቢሆን ፊት ሲጓደል ዝም ማለት አለባት ብዬ አላስብም። የትም ቦታ ፊት ሲጓደል በደረጀ አመለካከት መንገድ ባይሆንም በዛ መንገድ ነው ብዬ ባልልም አንዳንድ ነገሮች ይሆናሉ፣ እንመለከታለን። መንግስትም የተቸገረበት ነገር እንዳለ ታያለሽ። ህግና ስርዓቱን ወደታች ይዘረጋል። ወደታች ሲሄድ እየደከመ ይሄድና የሆኑ ግለሰቦች አንበሳ ሆኖ ታገኛቸዋለሽ። የሰፈር አለቃ ሆኖ ታገኛቸዋለሽ። የሚያስፈራሩ ሆኖች ታገኛለሽ። ሽጉጥ የሚመዙብሽ ሆነች ታገኛለሽ። በጎን ያሳዩሻል እንደዚህ ያድርጉ ሽጉጣቸውን እና ፍርድ በአደባባይ ሲሰጡታለሽ፣ ሲደበድቡ ሲያዋርዱ ምናምን ትመለከቻለሽ። ይሄ ነገር መቼስ እውነት ለመናገር ከሆነ እግዚአብሔር ስለ ደዎች ጩኸት አሁን እነሳለሁ ይላል አልቀር። ስለ ደዎች መከራ አሁን እነሳለሁ ይላል መጽሐፉ እኮ። ስለ ደዎች ይጮሃል ቤተክርስቲያን። ስለ ደዎች ስለሚገፉ ሰዎች፣ ፊት ስለተጓደለባቸው ሰዎች መጮህ አለባት። በጣም ስማርት የሆነ የፖለቲካ ሊደር የህዝብን ድምጽ ይሰማል፣ ምክርን ይሰማል፣ ተግሳጽን ይሰማል። ከምክራቸው ተነስቶ ነው ስራውን የሚያስተካክለው። ለነሱም ትልቅ ግብአት ነው። እዚህ ጋር ስህተት እየተደረገ ነው፣ እዚህ ጋር እንደዚህ እየሆነ ነው፣ ምን እያደረጋችሁ ነው አላችሁት፣ ህዝብ እየተጎዳ ነው፣ ችግር አለ ብሎ የምነግራቸውን ሰው ይጠላሉ ብዬ አላስብም። ግን ምን ተፈጠረ መሰለሽ? ሁሉም የግሉን ሲያሳድድ ተልእኮውን እየረሳ ህዝብ በማን ይጎዳል? ሁሉም የራሱን ነው እያሳደዳሉ፣ የግሉ መስመሩን ነው እያሳደዳሉ እና በግሉ ላይ ነው ሁሉ እየደከመ ያለው። ይሄን ነገር ያስተካክላል ተብሎ የሚገመተውና የሚታመነው የመንግስት አካል ነው። ከመንግስት አካል ጋር መነጋገር ይቻላል። እነሱ ጠርቶ ነው ነግሩን፣ የለም ንገሩን፣ ምን እናስተካክል፣ ጸልዩልን፣ ሐሳብ ስጡን እኮ ይላሉ። ክፍት እኮ ነው። ግን በኃላፊነት የተቀመጡ ሰዎች ምን አይነት ስራ እየሰሩ ነው የሚለው ነገር የኔም ጥያቄ ነው። በእኛም አካባቢ ማለት ነው። ህዝብንና መንግስትን የማቀራረብ ፊት የጎደለባቸው ሰዎችን እንደገና ፊታቸው ወይም ደግሞ መብታቸው ወደ ህግ እንዲመጣ የማድረጉ ነገር ገና ነው። ለምን እናካካለው እና ከማረም ይልቅ ደግ ነህ፣ ጥሩ ነህ፣ ሌላ ናችሁ፣ በቃ መልአክ ናቸው ማለት ነው ይወዳል። ስለዚህ በሁሉ አቅጣጫ እኔ ሳይ በሁሉ አቅጣጫ ስመለከት ሳየው ገና ነን፣ በጣም ገና ነን። ገና መነሳት አለበት፣ ግልጽነት መምጣት አለበት ብዬ አስባለሁ። ግልጽነት እግዚአብሔር ካልሰጠ በስተቀር ሀገር የሚመራ የለም። እግዚአብሔር ያስቀመጣቸው ሰዎች አሉ።
በአገሪቱ ህገ መንግስት መሰረት በምርጫ የተቀመጡ ህዝብ የመረጣቸው ሰዎች አሉ። መሪዎቻችን ናቸው እነሱ። በቃ የኛ መሪዎች ናቸው። እንገዛላቸዋለን፣ እንታዘዛለን። ግን ማስተካከል ያለባቸው ነገር ደግሞ ልነገራቸው ይገባል። ስለ ዶክተር ደረጀ እንግዲህ አንጋፋው ፓስተር እያነሳ ያለው ሐሳብ እንደሰማችሁት ነው። እኔ ብዙ ሐሳብ መጨመር አልፈልግም። ነገር ግን ከዚህ በፊትም አንድ ቪዲዮ ሰርቻለሁ። ስፔሻሊ ከወንጌል ጋር ተያይዞ ያነሳቸውን ሐሳቦች እንዲሁም ደግሞ ስድብ አዘል የሆኑ ማለት ሰው ስለ ጀስቲስ መቆም የለበትም፣ ስለ ፍትህ መከራከር የለበትም የሚል ሐሳብ በግሌ የለኝም እና ሁላችንም በቻልነው ልክ ኢቭን ቤተክርስቲያንም እንኳን ቅድም ፓስተሩ ሲያነሳ እንደነበረው ልክ ያልሆነውን ልክ አይደለም ማለት አለብን ብዬ አምናለሁ። ነገር ግን የምናቀርብበት አፕሮቻችን ነው በጣም ልዩነት ያመጣል ብዬ የማምነው። ብዙ ሰዎችም በዶክተር ደረጀ ላይ የሚያዝኑበት ምክንያት በዚህ ልክ እንዴት ነው በድፍረት እንደነዚህ አይነት ቃላቶችን የሚያወጣው እና እግዚአብሔርስ አያዝንም ወይ? ስፔሻሊ ደግሞ ለአንድ ብሔር ብቻ መሆኑ የብሔር ፖለቲካ ውስጥ ገብቷል የሚሉ ሐሳቦች ናቸው የሚነሱት እና እነዚህን ሐሳቦች እንደ እግዚአብሔር ቃል መፈተሽ አለብን ብዬ ስለማመን ነው እንደዚህ አይነት ቪዲዮ የምሰራው እና ከኛም የተሻሉ ሰዎች አባት የሆኑ ሰዎች ደግሞ የሚያቀርቧቸው እነዚህን ምክሮች መስማታችን እኛም ነገ በተመሳሳይ ውድቀት ውስጥ እንዳንወድቅ ይጠብቀናል የሚል ሐሳብ አለኝ። ስለ መንግስትም ያነሳው ፓስተር ታሪኩ በጣም ሳውንድ የሆነ ጥሩ አገላለጥ ገልጦታል። ምክንያቱም መጽሐፍ ቅዱሳችን ለበላይ ላሉ ባለስልጣናት እንድንገዛ ያዘናል። ያ ማለት ግን እንገዛለን ማለት ግን ልክ ያልሆነውን ነገር ዝም በሉ ማለቱ ግን አይደለም። ስለዚህ ፓስተሩ በደንብ አድርጎ ገልጾታል። ልክ ያልሆነው ልክ አይደለም በማለት ቤተክርስቲያንም አቋሟን ማሳወቅ አለባት። እንደ ግለሰብም ደግሞ ሁላችንም ባለን ፖዚሽን እና አቅም ልክ በማህበራዊ ሚዲያ ሊሆን ይችላል በምናገኛቸው አክሰሶች ሁሉ ኖ ሊባል የሚገባውን ኖ ማለት አለብን። ስፔሻሊ ደግሞ የሃይማኖት አባቶች፣ አስተማሪዎች እድሉና አጋጣሚው ያላችሁ ሁላችሁ ይህንን ቀረብ ብላችሁ ጠጋ ብላችሁ ቅድም ፓስተር ታሪኩ ምን ሲል ነበረ? የመንግስት ባለስልጣናትም እንኳን እኮ ምን እናድርግ ምን እናሻሽል እስቲ ምከሩን ብለው ጥያቄ ይጠይቃሉ አለ። ይሄ እውነት ከሆነና በቅን ልብ ለመመከር ፈልገው ከመጡ ቤተክርስቲያን ደግሞ ይህንን ቦልድሊ መናገር አለባት ብለው ከሚያምኑ ሰዎች መካከል ነኝ። ግን ዶክተር ደረጀ ከበደ ለሁላችንም ምሳሌ የሚሆኑ ዝማሬዎችን የዘመረ ምሳሌ የሚሆን ህይወት ኖሮ የነበረ ዛሬ አሁን ባለበት አቋም ውስጥ ይሁን እንጂ እንግዲህ ወደኋላ መለስ ብለን የሱን ታሪክ ስንሰማ ስንመለከት ዝማሬዎቹ ስቲልም እንኳን በጣም ብዙ ሰዎች መጽናናት የሚሆኑ የሚያግዙ የሚረዱ ደግሞ ካለንበት ሁኔታ የሚያወጡ ናቸው። እንግዲህ እሱ ለምን ከዛ ሁኔታ ውስጥ አልወጣም ካልን የእሱ አቋም ነው። እሱ ይህንን አቋም መርጦ ስለሄደ ነው። የጋሽ ንጉሴ ቡልቻን ምክር እስቲ እንስማ። ቆም በሉ። መቀጠል አለብኝ ወይ በዚህ አይነት ህይወቴ ለውጥ ሳያገኝ እንደዚሁ ዝም ብዬ ልንከራተት እየተጨነቁ ራስ እየነጨው እግዚአብሔርን እየሰደብኩኝ ምን አይነት እድል ነው የኔ 40 ቀን እድል እያልኩኝ እየተበሳጨሁኝ ልቀጥል በዚህ መንገድ በአመፅ መንገድ ወይስ ልቁ? ቆም ብዬ ላስብ። እግዚአብሔር እኔን ለመሆኑ እንዴት ነው የሚያየኝ? ይቀበለኛል ወይ? ወደሱ ብመጣ ህይወቴ ይለወጣል ወይ ብለን ቆም ብለን እንድናስብ ይሄን አሳስባችሁ ነው የመጣሁት። ዋና ነገር ይሄ ነው። እግዚአብሔር ስለኛ ያስባል ወይ? አሜን አሜን፣ በጣም ያስባል እንጂ ስለ እናንተ ማስባትን ሐሳብ እኔ አውቃለሁ። ተስፋ ልሰጣችሁ እንጂ የክፉ ነገር አይደለም። ፍጻሜና ተስፋ መልካም መጨረሻ ልሰጣችሁ ስለ እናንተ በጎ አስባለሁ እንጂ የክፉ ነገር አይደለም አለ እግዚአብሔር። ስለ ሰው የሚያስብ አምላክ አለ። እግዚአብሔር ይመስገን። ያው ቪዲዮ ደግሞ ላሰማችሁ። እንግዲህ ሰሞኑን በማህበራዊ ሚዲያ ላይ ሲዘዋወር የተመለከትኩት ብዙዎቻችሁ ስታጋሩት አስተያየት ስትሰጡበት የነበረ ሐሳብ ነው። እጅጋየሁ ሽባባው ጂጂ እንግዲህ የምንወዳት ዘማሪ የሶፊያ ሽባባው እህት ነች። በጣም ብዙ ከሚዲያ ላይ ጠፍታ እንደነበረ በህይወቷም ላይ እንኳን ለሞት የሚያደርስ ህመም ውስጥ ገብታ በተለያየ ችግር ውስጥ እያለፈች እንደነበር እናስታውሳለን። አሁን ግን በፊት የዘመረችውን ዝማሬ ያው ብዙዎች ከዘፈኖቿ መካከል አንዱ እንደሆነ ይጠቅሱታል። ግን ቀጥታም ዝማሬ እንደሆነ ተመልክተናል። እሱን ስትዘምር ከሶፊያ ጋር ተመልክተናታል። እስቲ እሱን ቪዲዮ ላጋራችሁ። ዳነ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ አንተ ኃያል እግዚአብሔር ስሙ ይመስገን። የጨለማ አውጥቶ
ወደ ብርሃን ይመራን። በጣም ነው ያስደስተኝ ይህንን ዝማሬ ስሰማ። የሆነ ማለት አንድ ሰው ተስፋ ከቆረጠበት ነገር ስፔሻሊ በህይወቱ ላይ በጣም አደገኛ ሁኔታ ውስጥ ገብቶ ከዳነ በኋላ እንደዚህ ስትመለከቱት በጣም ነው የሚያስደስተው። እና ዊሽ የማደርገው ነገር ደግሞ ምንድነው በትክክል ወደ ልቧ ተመልሳ ሙሉ ፈውስ ሆኖላት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጋ ተቀብላ ለእርሱ ስትዘምር ብንመለከታት እንዴት ደስ እንደሚል እና እግዚአብሔር ደግሞ እድልና ጊዜ እንደሚሰጣት ይህንን አምናለሁ። እንጸልይላት። የቀጣዩን ቪዲዮ ላሰማችሁና የመጨረሻ ቪዲዮ ነው ምናልባት የሚሆነው። ቅድም ጋብዛችኋለሁ እንዳልኳችሁ ነቢይ ጥሌ የሚያስተላልፈው ለህይወታችን የሚሆን ምክር አለ። እሱን ምክር እንስማው። በግና ተብላ ተዋሩጡ አይችሉም። በጣም ፈጣን በማጥመድስ እድሜውን ሁሉ ሲያጠምድ ነው የኖረው። በግስ በመጠመድ ነው የምትኖረው። ምንም አታውቅም። እረኛዋ ስር ነው መግባት ያለባት በግ። አይ ገዳዮቻችን ናቸው በደጅ ያሉት። የዘላለም እረፍት፣ እውነተኛ ሴኩሪቲ፣ ለዘላለም ዋስትናችን ክርስቶስ ኢየሱስ ብቻ ነው። አይ ወደሱ ስትመጣ የፈሰሰ ደም አለ፣ ቅጥር አለ፣ አጥር አለ። የሚከተል አልፎ መግባት አይችልም። በደጅ ይቀራል። ኢየሱስ ውስጥ እንቀራለን። የዘላለም እረፍት ያለው ኢየሱስ ጋር ነው። እውነተኛ መጠበቅ ያለው ኢየሱስ ጋር ነው። ከጉዳት ከስብራት ዘመንን ሁሉ ካለ እግዚአብሔር የሚጠብቅ በልጁ በክርስቶስ ኢየሱስ በኩል ወደ ክርስቶስ። ለምን እድሜህን ሁሉ እየቆሰልክ ለምን ትኖራለህ? ለምን ከገዳይ ጋር እየተሯሯጥክ ለምን ትኖራለህ? ለዘላለም አምልጥ። ቢፈልጉ የማያገኙ በኢየሱስ ደም ውስጥ በተሰራው የመስቀል ሥራ ውስጥ ነው አምልጡ። ያቤት የለመነው ይህን ነው። ጠብቀኝ እጠብቅሃለሁ አለው እግዚአብሔር። በጣም የሚያስደንቅ ምክር ነው ነቢይ ጥሌ ያስተላልፈው። በጣም ደግሞ የገረመኝ የተኩላውንና የበጉን አነጻጽሮ ያስቀመጠበት መንገድ ነው። መቼም እንደነዚህ አይነት ምሳሌዎች እጅግ በጣም ይጠቅሙናል። ተኩላው እድሜውን ሙሉ በማደን የኖረው በማደን፣ ስለዚህ ከበጓ ጋር አይመጣጠኑም እና አንዳንድ ጊዜ ልንለካካ እንሞክራለን። ምን ያመጣል ምናምን ብለን ከኃጢአት ጋር ግብ ለመያዝ ምናምን እንሞክራለን እና አታመልጠኝም፣ እቺ ነገር አታቅተኝም፣ እንደዚህ አድርጌ ሸውጃት፣ እንደዚህ አድርጌ አልፋታለሁ የምንላት የምንሳሳታት የህይወት ጉዞ አለን እና በጣም ልንጠነቀቅ ኬርፉል ልንሆን ያስፈልጋል። ብቸኛው የምናመልጥበት መንገድ አለ ነቢይ ጥሌ ሲያስተምር በክርስቶስ ውስጥ ስንገባ ነው አለ። ሮጠን ወደሱ ጉያ መግባት ነው የምናመልጥበት መንገድና ይሄ እጅግ በጣም የሚጠቅመን ምክር ነው። በጣም ብዙ ሰዎች ሞክራለሁ ብለው ወጥተው የተበሉ ብዙ ሰዎች አሉ። በተኩላ ተበልተው የቀሩ ብዙ ሰዎች አሉ። እንግዲህ ከአንጋፋዎች ብታነሱልኝ በጣም ብዙ ሰዎችን ማንሳት እንችላለን። ከወጣቶች ብታነሱ በጣም ብዙ ማንሳት እንችላለን። ወደኋላ ቀርተው የቀሩ በዛው የቀሩ ለህይወታቸው እንኳን ለመመለስ እድል ሳያገኙ ተሳስተው የቀሩ አሉ። ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ተብሎ በእግዚአብሔር ቃል ላይ እንደተጻፈው ማለት ነው። ስለዚህ ብቸኛው አዳኝ የዘላለም ህይወት የሚሰጥ ጌታችን ኢየሱስ ክርስቶስ ነው እና የሱ ደም ነው የሚጠብቀን አለ ነቢይ ጥሌ ሲናገር እንደሰማችሁት። ስለዚህ ሁላችንም አምልጠን ወደሱ ጉያ ውስጥ ልንገባ ያስፈልገናል። ምናልባት ይህንን ቪዲዮ የምትመለከቱ በጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች ብትኖሩ ብቸኛ ተስፋችን ለህይወታችን ዋስትና የሚሆን እግዚአብሔር ከሰማይ የሰጠን የመዳኛ መንገድ ልጁ ኢየሱስ ክርስቶስ ነው። እሱ ህይወቱን ለኛ አሳልፎ ሰጥቶናል። እባካችሁን እኔ እባካችሁ እያልኩ እለምናችኋለሁ ወደዚህ የህይወት አዳኝ የዘላለም ህይወት ወደሚሰጠው ጌታ ብቸኛ ወደ ሆነው ጌታ እንድትመጡ ጥሪ ያደርግላችኋለሁ። ስለ ሃይማኖት አይደለም እያነሳው ያለሁት። ነገር ግን የትኛውም ሃይማኖት አባል ልትሆኑ ትችላላችሁ፣ ልትከተሉ ትችላላችሁ። ሃይማኖቱ በራሱ ግን አያድንም። ለሁላችን ራሱን አሳልፎ የሰጠው በሃይማኖት፣ በዘር፣ በቀለም፣ በየትኛውም ነገር የማይመጣ ነገር ግን ራሱን ተማምኖ በመስቀል ለሁላችን ራሱን አሳልፎ የሰጠው ኢየሱስ ክርስቶስ ያድናችኋል። ስለዚህ ወደሱ ፈጥናችሁ በመምጣት የህይወታችሁን ዋስትና ያዙ የሚል ጥሪ ማቅረብ እፈልጋለሁ። እንግዲህ እህቶቼና ወንድሞቼ እስካሁን ሰዓት ድረስ አብራችሁኝ ስለቆያችሁ ደግሞም አብራችሁኝ ስለምታገለግሉ እጅግ በጣም አመሰግናለሁ። ይህንን ቻናል እንግዲህ ወደ 10,000 እናስገባ የሚለውን ቻሌንጅ ጀምረናል። እባካችሁ ሰብስክራይብ በማድረግ ቁጥሩን ከፍ እናድርገው። መልእክቱም ደግሞ ለብዙ ሰዎች ይድረስ። ኮመንታችሁንም ደግሞ በኮመንት መስጫው ላይ አስቀምጡልኝ። እንዲሻሻል የምትፈልጉት ነገር በጨዋ ደንብ
እንደተለመደው ይህንን ያልከው ምን ማለት ነው? እስቲ አብራራ የምትሉት ሐሳብ ካለ እንደ እግዚአብሔር ቃል ደግሞ የእናንተን ምክርና ሐሳብ ማስቀመጥ ከፈለጋችሁ በፈለጋችሁት ገጽ ልክ ልትጽፉ ትችላላችሁ እና ኮመንት ላይ ገብታችሁ በኦዲዮ ሜሴጅ ማስቀመጥ ትችላላችሁ። እንዲሁም ደግሞ በጽሁፍ ማስቀመጥ ትችላላችሁ። የተለያዩ የላይክ ኢሞጂዎችን በማስቀመጥ ሐሳባችሁን መግለጥ ትችላላችሁ። ይህንን ስለምታደርጉ አመሰግናለሁ። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ